ማን ይናገር የነበረ ማን ያርዳ የቀበረ። እኔ እናንተ በሩቁ የምትመለከቱትን በጭንቅላቴ ተሸክሜ ነበር ስዞር ነበር። እናንተ ለብሶ ነው የምታውቁት አይደለ? እኔ በቃ ቀብቼ ነው። በጣም ከባድ እኮ ነው ወገኖች፣ እኔን መለወጥ ከባድ። ኦርቶዶክስ ቤተክርስቲያን ወጣችሁ እውነትን ያገኛችሁ መስሏችሁ ወደ ድቅድቅ ጨለማ የገባችሁ ፕሮቴስታንት ወንድሞቻችን፣ ድቅድቅ ጨለማ ያልከው እሱን ቦታ ቀያይራል። ለራስ ያዘውና ለብርሃን የሚለውን እዚህ ጌታ ለተቀበሉ ሰዎች ተው። አረ ይሄንን ነውር ስሙ። እንዴት ያስጠላል! ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? ጸሎቱ እንኳን በአፋጣኝ ካስፈለገ ከማስተር አብነት በፊት ለአንተ ነበር የሚያስፈልገው። ኦሬዲ ለቃል እኮ ወደ ሞት እየሄድኩ እኮ ኢየሱስን ገድለውት ከቀበሩት በኋላ እንዳይነሳ በማለት ምዕራብ ዓለም ሁሉን አፍጥነውታል፣ ምግብን ጨምሮ እና ዶሮዋን ባንዴ መርፌ ወግተው ቆም ያረጓታል እና ትደርሳለች ባንዴ እና ባንዴ በርገር ምናምን ሆና ይበላል። በሬውም ባንዴ በሬ ይሆናል። ቀስ እያለ ሳር እየጋጠ ምናምን እያረገ ጥጃ ሆኖ ኮርማ ሆኖ ምናምን። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። አረ ይሄንን ነውር ስሙ። እንዴት ያስጠላል! ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይደለም፣ ውሸት ነው። ስንት ነው ፈጣሪ? አንዱ ቢስት አንዱ አይስትም ነው በየእምነታቸው የሚጸልዩልህ። ስለዚህ ከታመምክ ገንዘብ ከሌለህ ብዙ ሰው ስትረዳ ነበረ። ገንዘብ እንዲሰበሰብልህ ሁላችን የበኩላችን ጥረት እናደርጋለን። ገንዘብ ካለህ ደግሞ ውጭም አገር ውስጥም የትም ሂደህ ታከም። ጸሎት ምናምን እያልክ ግርግር አትፍታ። ጌታ በኢየሱስ ስም እንደዚህ ከመሳት እግዚአብሔር ይጠብቃችሁ። መጽሐፍ ሲናገር እንዲህ ብሎ ይናገራል። ሮሜ ምዕራፍ 1 ቁጥር 28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ከእድሜ በታች ነው የምትሆነው። እግዚአብሔር እንደዚህ አሳልፎ ከሰጠ ከእድሜ በታች ትሆናለህ። የምታወራውን አታውቅም፣ የምታስበውን አታውቅም። ጸሎቱ እንኳን በአፋጣኝ ካስፈለገ ከማስተር አብነት በፊት ለአንተ ነበር የሚያስፈልገው። ኦሬዲ ለቃል እኮ ወደ ሞት እየሄድኩ እኮ። እሱ አምላኩን ስለሚያመን የሚያድነውንም የሚፈውሰውንም ጠንቅቆ ስለሚያውቅ ወደ እግዚአብሔር ጸልዩ ብሏል። ስንት አምላክ በአንተ ቤት በጣም እየፎገርክ ነው። ይሄ ሰውና የተወሰኑ ሰዎች አሉ። በቃ በእግዚአብሔር ቃል ላይ በእግዚአብሔር ሕዝብ ላይ እንዴት እንደሚያሾፍ በእግዚአብሔር ቃል ላይ በእውነተኛ ቃል ላይ በቀልዱ ሰዎች እዚህ ትምህርት ውሰዱ። አንዴ ከተለቀቃችሁ አንዴ ከእጁ ከወጣችሁ ሰይጣን እንደዚህ ነው በሚገርም ፍጥነት በጨለማ መንደር የሚነዳው። አሁን አስቡ፣ ትልቅ ሰው ነው የሚያወራውን ነገር እዩ። የአጋንንት የቁርጥ ቀን ልጅ ሆኖ መጣ። እንግዲህ እግዚአብሔር ይመልስ። ማስተር አብነት መጸለይ ያለብን ለዚህ ሰውም ደግሞ ጎን ለጎን ጸልዩ። ኦሬዲ ለቋል፣ እየሄደ ነው። እግዚአብሔር ይመልስ። ከዚህ ከጨለማ ጉዞ እንደዚህ ከመውደቅ እግዚአብሔር ይጠብቃችሁ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስለዚህ በአራቱም አቅጣጫ ያላችሁ ፕሮቴስታንት ወንድሞቻችን ለእናንተ እንግዲህ ጥሪ እናቀርባለን። የፍቅር ጥሪ እጅግ በጣም በክርስቶስ ፍቅር ስለምንወዳችሁ ከኦርቶዶክስ ቤተክርስቲያን ይወጣችሁ ከኦርቶዶክስ ቤተክርስቲያን ወጣችሁ እውነትን ያገኛችሁ መስሏችሁ ወደ ድቅድቅ ጨለማ የገባችሁ ፕሮቴስታንት ወንድሞቻችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ ሁላችሁ ድቅድቅ ጨለማ አልከው፣ ወደ ድቅድቅ ጨለማ አልከው። ክብር ለኢየሱስ ይሁን። እንደዚህ ነው ሰይጣን ክፉ ነው። ቦታ ቀያይሮ ያናግራል። ከእግዚአብሔር ቃል ውጪ የምናስተምረው ነገር የለም። ጎበዝ፣ ጥሩ ነው። ክብር ለኢየሱስ ይሁን። በ56 ሞክሩ ከእግዚአብሔር ነው። ጸሎት ወደ ሰውም ወደ ማንም ሄዳ እግዚአብሔር ብቻ ሳይሆን ለእናንተናም ትንሽ ክብር እንሰጣለን። እግዚአብሔር ነው። አምልኮና ውዳሴ ትንሽ ቆርሰን ለሁሉም እንሰጣለን። ከእግዚአብሔር ነው፣ ከቃሉ ጋር። አንድ ነገር አስባለሁ። እኛ ያልነው ልክ ነው፣ የኛ ልክ ነው ለማለት ፈልገ ካልሆነ በስተቀር ልብ እኮ ያውቃል። ስህተት እንደሆነ ልብ በደንብ ያውቃል። ከኢየሱስ ውጪ መንገድ የለም። እንደዚህ አይነት እድሜ ጠገብ ውሸት ተረት ሲወራ እየሰማችሁ
እውነት ነው ብላችሁ የተቀመጣችሁ ሰዎች ኑ ወደ ኢየሱስ። ይሄ ወደ ሲኦል የሚወስድ ንግግር ነው። መጽሐፍ የሚናገረው በኢየሱስ በኩል ብቻ ነው። ይሄ ሁሉ ልፋት አያስፈልግም። ዋጋ ለማስከፈል ትውልድ ለማንከራተት አይቻልም። መንገድ ኢየሱስ ነው። ነፃ ወጥተናል ከቀንበር። ኢየሱስ ብቻውን ያድናል። ድቅድቅ ጨለማ ያልከው እሱን ቦታ ቀያይራል። ለራስ ያዘውና ብርሃን የሚለውን እዚህ ጌታ ለተቀበሉ ሰዎች ተው። ጨለማ ማንተ አካባቢ ነው ያለው። በ89 መንገድ እንገባለን ብሎ መታገል ከዚህ በላይ ጨለማ አለ እንዴ? ኢየሱስ በሰራው ስራ ላይ አላምንም እኔም ጫፍ ጫፍ ይዤ እገባለሁ ከዚህ በላይ ጨለማ አለ እንዴ? እንዴት ነው አንተ ቦታ ቀያይረ ያንተውን ለኛ የኛውን አንተ? አይሆንም። ወደ ቦታ መልስ። ይሄ ንግግር ወደ አንተ ነው እንጂ ወደኛ አይደለም። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰውየንም ማን ይናገር የነበረ ማን ያርዳ የቀበረ። እኔ እናንተ በሩቁ የምትመለከቱትን በጭንቅላቴ ተሸክሜ ነበር ስዞሬ ነበር። እናንተ ለብሶ ነው የምታውቁት አይደለ? እኔ በቃ ቀብቼ ነው። በጣም ከባድ እኮ ነው ወገኖች፣ እኔን መለወጥ ከባድ። አንበሳው ሲገለጥልህ በዙሪያ በጣም ብዙ አንበሳ የሚመስሉ ነገሮችን ሁሉ ትተህ ነው የምትመጣው። በቃ አይኖቼን ገልጦ እሱን ብቻ እንድመለከት ያደረገኝ ያንን ሊያስጥል የሚችል በቃ ይሄ ከምትሸከመው ነገር ወደሚሸከመህ አምላክ ልትመጣ የምትችለው በዚህ መንገድ ነው። በቃ ክብር ምስጋና ለእግዚአብሔር ይሁን። ሃሌሉያ። እንግዲህ ሰምተሃል። ኢየሱስ ያድናል። እንደዚህ ነው ብርሃን ከገባ፣ እንደዚህ ነው። ወደዚህ ብርሃን ነው። የቅድሙ የምርጫ ቅስቀሳ የሚመስል ወደ ጨለማ የሚወስድ መንገድ ነው። ብርሃን ኢየሱስ ነው። እሱ ከተገለጠ እንደዚህ ነው። አንበሳ መስሎ የሚያስፈራራ ነገር ሁሉ ትንሽዬ ይሆናል። ምክንያቱስ ዋናው ይመጣላ አዳኙ። ክብር ለኢየሱስ ይሁን። ዋጋ ከመክፈል ነው ውጡና ወደ ኢየሱስ ነው። ብቻውን ያድናል። ምንም ማድረግ አይቻልም። ኢየሱስ ያድናል። ሰውዬ ህማማት ነው ያልከኝ ሰውዬ፣ ህመም ጀርባን ይበጥሳል። ህማማት የለም። ኢየሱስ ብዙ ጊዜ አንዴ ነው የታመመው። ህማማት የዛሬ 2000 ምናምን ዓመት ኢየሱስ ክርስቶስ የተባለ ኃያል አምላክ አንዴ ተሰቅሏል። አንዴ ህማሙን አሳልፏል። ሁልጊዜ አይሰቀልም። ሁልጊዜ ህመም የለውም። በአባቱ ቀኝ ተቀምጧል። ሂዝ ጋር ነው፣ እግዚአብሔር ነው፣ ፈራጅ ነው። የኢየሱስ አንድ የነጭ አክተር ፎቶ ይዘህ በትልቁ ኢየሱስ ያድናል። እውነታው ግን በአብ ቀኝ ተቀምጧል። አምላክ ነው እሱ። ዋው! በየዓመቱ እየሞተ የሚነሳ ኢየሱስ የለም። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ሰውዬን ሚኪ ደግሞ ሁልጊዜ እኔን ለማበሳጨት ተዘጋጅተህ ነው የምትመጣው። ጌታ ያድናል እኔን ለማበሳጨት። ሉቃስ 18 ቁጥር 10 ስለ አንድ ቀራጭና ፈሪሳዊ ይናገራል። ቀራጩ በትሕትና ተናገረ፣ እኔ በፊት ልቆም አይገባኝም፣ አንተ ጌታ ነህ አለ። እናም ጌታም ጽድቅ አድርጎ ቆጠረለት። እነዚያ መኪናዎች ደግሞ መጡ። ሉቃስ 18 ቁጥር 10 ሚኪ ቀራጩ ነው ወይስ ፈሪሳዊው ነው የጸደቀው? ቀራጩ ነው። ስለዚህ ይሄ አስራት በኩራት ነዳያን ማብላት የምትለው ገደል ገባ። ጌታ ብቻ መዳን በቂ ነው ማለት ነው። ኦኬ እሺ፣ አንተ ከጠቀስከው ጥቅስ ላይ 9 እናንብበው አብረን። ጻድቅ እንደሆኑ በራሳቸው ለሚተማመኑና ሌሎችን ሁሉ በጣም ለሚንቁ ይህንን ምሳሌ አድርጎ ንገራቸው። የሉቃስ ወንጌል ምዕራፍ 18 ቁጥር 9 ላይ ወደታችም ዝቅ ይልና 14 ላይ ምን ይላል? ራሱን ከፍ ከፍ የሚያደርግ ይዋረዳልና ራሱን ግን የሚያዋርድ ከፍ ከፍ ይላል ይላል። ኦኬ ይሄ ጥቅስ የተነገረው ክርስቶስና ክርስቶስን ብቻ ለማለት ነው ብለህ ያልከውን ልቀበልልህ እንበል። ሌላ ጥቅስ ደግሞ ልጨምርልህ። የማቴዎስ ወንጌል 25:35 ላይ ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና ይላል። ኦኬ እሺ፣ ሌላም ጥቅስ ልጨምርልህ። የማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ እንግዲህ መባህን በመሰዊያ ላይ ብታቀርብ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ መሰዊያ ፊት መባህን ትተህ ሂድ፣ አስቀድመህም ከወንድምህ ጋር ታረቅ፣ ኋላም መተህ መባህን አቅርብ ይላል። ታዲያ ክርስቶስ ራሱ ከወንድምህ ጋር ከተጣላ፣ ከወንድምህ ጋር ከተቀያየምክ መባህን አትስጠኝ፣ ብታሰር ጠይቀኛል፣ ብራብ አብልተኛል፣ ብጠማ ጠጥተኛል ብሎ በምጽአት ቀን ከጠየቀን እኛ መባችንን፣ ምጽዋታችንን፣ ስጦታችንን ብንሰጥ ይፈረድብናል? አሁን እኔ የተረዳሁትና የገባኝ ነገር ትምህርት የምትሰሙት ነገር በእድሜ ትንሽ ሰው እንደ ትልቅ ሰው እንዲያወራ አክት እንዲያደርግ ያደርጋል።
በጣም በእድሜ ትልቅ ሰው እንደ ሕፃን ልጅ እንዲሆንም ያደርጋል። ማለት የሚሰማውና የሚማረው ነገር የገባው ነገር ያን ውጤት ይዞ ይመጣል። አሁን ይሄ ሁሉ ዳር ይሄ ሁሉ የሚገናኘውንም የማይገናኘውንም አንድ አርጎ እየወሰደ እየለፋ ያለው ለምን ታውቃላችሁ? በመስጠት ለመጽደቅ ፈልጎ። አሁን ያልከውን በሙሉ ማድረግ አለብን። ምክንያቱም የዳነ ሰው ያደርጋል። ለመዳን ግን ይሄ ሁሉ አያስፈልግም ነው። ግልጽ እኮ ነው። ለምን ለማወሳሰብ እንደሞከርክ ራሱ ግራ ገባኝ። መጽሐፍ እንዲህ ብሎ ይናገራል። እንደውም ላንብብ። ሮሜ ምዕራፍ 10 ቁጥር 10 ላይ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። ለመጽደቅ መስራት መልፋት እታች ላይ የለም። የዳነ ሰው ግን ይሰራል። አትስሩ ያለ ሰው እኮ የለም። እንግዲህ ለመፎካከር ለመበሻሸቅ ካልሆነ በስተቀር መጽሐፍ ቅዱስ በግልጽ ይናገራል። ለመዳን ምንም አያስፈልግም፣ በክርስቶስ ማመን ብቻና ብቻ ነው። ለመጽደቅ ምንም አያስፈልግም፣ በክርስቶስ ማመን ብቻና ብቻ ነው። አሁን ያልከውስ ለዳ መስጠት፣ መልካም ነገር መስራት ጥሩ እኮ ነው። የዳነ ሰው ያደርጋል። ከዛ በፊት ግን ለመዳን በክርስቶስ ማመን ይቀድማል። በሱ ላይ ደርቦ ለማምለክ የሚሰራ ሴራ ነው። አይቻልም። መጽሐፍ እንዲህ አይናገርም። እንደዚህ ብለን በቃ ስለተናገረን ልክ ሊሆን አይችልም። መጽሐፍ የሚናገረውን እናውራ። አቤት አቤት አቤት! ኢየሱስ ብቻውን ያለ ድራማ። አሁን ደስ እያለኝ ለጴንጤ መልስ ለመስጠት መጽሐፍ ቅዱስን እያነበቡ ነው። ማየውን መንገድ ላይ የሚሄዱም ቢሆን እያነበቡ ነው። ክብር ለኢየሱስ ይሁን። ተረት ከማንበብ መጽሐፍ ቅዱስን ማንበብ ይሻላል። ለማጣመምም ቢሆን እያነበብክ ስትሄድ አንድ ቀን ይገባል። ድራማ ለመስራት እንዲህ አይሰራም። ክብር ለኢየሱስ ይሁን። በኢየሱስ ማመን ነው፣ መጽደቅ ነው፣ አለቀ። ከዛ በኋላ መልካም መስራት ነው። ክብር ለኢየሱስ ይሁን። ሰው አይደለም ኢየሱስን ገድለውት ከቀበሩት በኋላ እንዳይነሳ በማለት ያስቀመጡትን ትልቅ ድንጋይ ኢየሱስ በሦስተኛው ቀን ፈነቃቅሎ ተነሳ እንደሚል ዘንድሮ እንዳታድጉ እንዳትለወጡ እንዳትጨምሩ ጠላት ያስቀመጠውን የትኛውንም ገደብ ሰባብራችሁ ታልፋላችሁ። ይህንን መልእክት በእምነት ተቀበሉ። እንዲሁም አሜን ብላችሁ ጻፉ። ኧረ በኢየሱስ ስም የወደቀ ይሁን። ደስ ይላል። አሜን ብለናል። አሜን አሜን አሜን። በኢየሱስ ስም የወደቀ ይሁን። አሜን ብለን ተቀበለናል። ቤቢ ተባረክ። ኢየሱስ ያድናል። ምንም ማድረግ አይቻልም። ሰው አይደለም። በምዕራብ ዓለም ሁሉን አፍጥነውታል፣ ምግብን ጨምሮ እና ዶሮዋን ባንዴ መርፌ ወግተው ያረጓታል እና ትደርሳለች ባንዴ እና ባንዴ በርገር ምናምን ሆና ይበላል። በሬውም ባንዴ በሬ ይሆናል። ቀስ እያለ ሳር እየጋጠ ምናምን እያረገ ጥጃ ሆኖ ኮርማ ሆኖ ምናምን ባንዴ በሬ ሆኖ ባንዴ በርገር ሆኖ ጠረጴዛ ላይ ሆኖ ፈጣን ነው። ጊዜ የለውም። ሰው ቁጭ ብሎ እያቁላላ ቀስ መጀመሪያ ጥጃውን ለማሳደግ ሳር እያስጋጠ በረኛ እያስጠበቀ ፕሮሰስ ጠብቆ ምናምን አድርጎ ምንም ፋታም የለውም። ከዛ ደግሞ ቤት ውስጥ ቁጭ ብሎ እንደኛ አሰናድቶ ምናምን ፋታ የለም። ፋታ ስለሌለ ፋታ ቢስ የሆነውን ምግብ ይበላዋል። በጣም ክራይሲስ ውስጥ ናቸው። ሰምታችሁ ይሆናል። እኛም ጋር እየመጣ ነው። በጣም ክራይሲስ ውስጥ ነው። ዶሮዋን ባንዴ ያደረሰው ሰዎችን ባንዴ ማድረስ ጀመረ። ኬሚካሉ ማለት ነው። በጣም ሲሪየስ ነው። ባይዘው በጣም ብዙ የምንሰማው ካንሰር፣ የምንሰማው በጣም ብዙ ህመም፣ የምንሰማው በጣም ብዙ ክራይሲስ የተፈጠረው ፈጣን ያመጣው ነገር ነው። አሁኑኑ ቶሎ ዛሬ ተፈልፍሎ ዛሬ አድጎ ዛሬ ለዛሬ በጣም ብዙ ኤቫንጀሊካል ፕሮቴስታንት ክርስቲያን በእኛ ሀገር የዛሬን አምጣ ጌታ ዛሬ ስለኔ ምን ይላል? ቁጭ ብለን ለምን የዘላለሙን አንረዳምና የዛሬን አትመነዝርም? ከዘላለሙ ፕሮግራም የሚወጣ ዛሬ ደስ ይላል። ከዘላለሙ ፕሮግራም this is የእግዚአብሔር ፕሮግራም። ይሄን አድርጓል እግዚአብሔር፣ በዚህ መርጦኛል፣ በክርስቶስ ይሄን ሰርቷል። this is my doctrine። ስላሴ ይሄ ነው፣ ክርስቶስ ይሄ ነው፣ እንትን ይሄ ነው፣ መዳን ይሄ ነው። በዚያ ውስጥ ዛሬ አለ። እስከ መቼ ፈጣን ምግብ ብቻ? ወተት የሚለው እሱን ይሆን ጳውሎስ? አንዳንድ ጊዜ ኧረ ተው ስጋ አጥንት ቆርጥሙ ምን ይላል? ዶክትሪን ተማሩ።
የምታምኑትን እወቁ። በኋላ ምን መጣበታለን? ሙሉ ሰው ወደ መሆን እደጉ። በነፋስ ዥው ዥው አንበል። የመጣ ትምህርት ሁሉ የሚያናውጠው አንሁን። ዶክትሪን እንወቅ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያምናል። በእውነት ቆም ብለን ራሳችንን እያየን ቃሉን እያነበበን ወዴት መሄድ እንዳለብን እሱ ራሱ እየመራን ብንሄድ ይሻላል። በቃ ፈጥነን ጌታን ራሱ ምን ቀድሙናል። ከዚህ መንገድ እግዚአብሔር ይሰውረን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።